ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤው ቀጥሎ ውሏል። ምክር ቤቱ በዛሬው ውለው የ2019 ዓ.ም የትግራይ በጀትም አጽድቋል። የ2019 ዓ.ም በጀት ዓመት 65 ቢሊዮን 296 ሚሊዮን 756634 ብር በጀት በሙሉ ድምፅ አጽድቋል። በጀቱ ራስን በራስ የመቻል ትኩረት በማድረግ የትግራይ የውስጥ አቅሞችን በማጠናከር የሚሰበሰብ መሆኑን የገለጸው ምክር ቤቱ ለመንግስት ሰራተኛ ደሞዝ እንዲሁም ለስራ ማስኬጃ እንደሚውልም በምክር ቤት ተገልጿል። በተያያዘም የትግራይ ምክር ቤት በ6ኛ ዘመን 7ኛ መደበኛ ጉባኤው ላይ የተለያዩ ተቋማት አመራሮችን ሹመት አጽድቋል። በዚህ መሰረትም የትግራይ ንግድና ግብይት ልማት ቢሮ ኃላፊ ዶክተር ረዳይ በርሀ እንዲሁም የትግራይ ሰላምና ጸጥታ ቢሮ ኃላፊ አቶ ተወልደ ብርሃን ተስፋ አለም በማድረግ በሙሉ ድምፅ ሹመት ያጸደቀ ሲሆን ከዚህ በተጨማሪ የምክር ቤቱ ቋሚ ሰብሳቢ፣ ምክትል አባሎችና ቋሚ ኮሚቴዎችን አጽድቋል። ምክር ቤቱ የትግራይ ወቅታዊ ሁኔታንና የተለያዩ ጉዳዮችን በማንሳትና ሰፊ ውይይት በማከናወን በዛሬው ዕለት ተጠናቋል። የትግራይ ሕዝብ ከሌሎች አጎራባች ሕዝቦች ጋር ያለውን ቁርኝትና መቀራረብ በማጠናከር የትግራይ ሕዝብን ጥቅም ለማረጋገጥ በትኩረት እየተሰራ መሆኑን የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ገለጹ። የአብይ አህመድ አገዛዝ ሕዝቦችን በመከፋፈል እርስ በራሳቸው እንዲበላሉ ለማድረግ የተለያዩ ትርክቶች ቢነዛም እንኳን እነዚህ ሕዝቦች ያስተሳሰራቸው ገመድ ረጅም በመሆኑ ይህንን ሊበጠስ እንደማይችልም ገልጸዋል። መዓዛ መኮንን ላለፉት ዘመናት በአብሮነትና በመቻቻል የዘለቁ ህዝቦች የአብይ አህመድ አገዛዝ አሁን ላይ የተለያዩ የውሸት ፕሮፓጋንዳዎችን በመንዛት ህዝቡን ለመከፋፈል እየሰራ ይገኛል ሲሉ የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ገልጸዋል። ከህዝብ ለህዝብ ግንኙነት ጋር በተያያዘ ፖለቲሳይዝ እየተደረገ ነው እንጂ አሁን የተጨመረ ነገር የለም፣ የነበረ ነው። እንደነዚህ አይነት የህዝብ ለህዝብ ግንኙነት ማለት ነው። ግን ጠላት ለብዙ አጀንዳ ያው እንደ ምክንያትም ሊጠቀምበት ስለሚፈልግ እኛ አሁን ዳር ደንበር ጥሰን ከሌላ ህዝቦች እየተገናኘን ከሌላ መንግስት ጋር እየተገናኘን እንደዛ አይነት የፕሮፓጋንዳ ስራዎች እየሰራ ይገኛል። እኛ ለአድሚኒስትሬቲቭ ተብሎ እንደዚህ አማራ፣ ትግራይ፣ አገው፣ አፋር ተባለ እንጂ እነዚህ ህዝቦች ትናንትና አብረው የነበሩ አብረው የታገሉ ህዝቦች ናቸው ማለት ነው። ስለዚህ ከዚህ በፊት በተለያየ ምክንያት ተዘግቶ የነበረውን ነው አሁን እንደ አዲስ እያጠናከር ያለ ነው ማለት ነው። ሆኖም ግን የትግራይ መንግስት ህዝቦችን በማቀራረብ አንድነት ፈጥሮ የህዝቦችን ጉርብትና እንዲጠናከር እየሰራ እንደሚገኝ ገልጸው በተለይም ከአጎራባች ክልሎች ጋር ተደጋጋሚ ውይይት በማድረግ ችግሮችን በመፍታት አብሮነት እንዲጠናከሩ ቀጣይነት ያላቸው ስራዎች እየተሰሩ መሆናቸውንም አቶ ዝናቡ ይናገራሉ። እንደ ህዝብ መቀጠልም ካለብን እንደ ህዝብ መጠንከርም ካለብን በብዙ መልኩ የውስጣችን ጉዳይ እንዳለ ሆኖ ግን ከሌሎች ያሉት ግንኙነታችንም ማስተካከል አለብን ተብሎ ስለዚህ ብዙ ወዳጅ ሊኖረን ይገባል፣ ትንሽ ጠላት ነው ሊኖረን የሚገባው የሚል መሪ ሀሳብ በመያዝ ነው ስራዎች እየተሰሩ ያሉት። ስለዚህ በተለይ አሁን ባለንበት አካባቢ ከአፋር፣ ከሰቆጣ፣ ከአማራ የተለያዩ መድረኮች ተዘጋጅተዋል። ባላማጣ በኮረም አዘጋጅተናል። ከዚህ በፊት ለምንድን ነው ወደ እነዚህ አይነት ነገር የገባ ነው? በውስጣችን ሆነም ህዝብ ለህዝብ እንድንጋጭ ከመንግስት አልፎ ወደ ህዝብ አይነት መልክ እንዲዝ ያደረጉ ሰዎችም ለምን ፈቀድንላቸው? ስለዚህ ከዚህ በፊት ከነበረው ተምረን ለቀጣይ ያለን ግንኙነት ወደ ከዚህ በፊት የነበረውን መመለስ አለብን የሚል ነው መድረኮች የሚያካሄድ ነው። አሁን በጣም ጥሩ ሁኔታ ነው ያለው። ህዝብም እንደ ፍላጎቱ ይወጣል፣ ይገባል። የኛም እዛ ሄዶ ገበያ ያረጋሉ፣ እነሱም ወደዚህ መጥተው ገበያ ያረጋሉ። ህክምናቸው ምናምናቸው በሙሉ እዚህ ትግራይ ነውና ትግራይ እንደ ሁለተኛ ቤታቸው ሳይሆን እንደ ራሳቸው ቤት አድርገው እንዲቆጥሩት ነው እያደረግን ያለ ነው። ስለዚህ ጥሩ ደረጃ ነው ያለው። አገዛዙ የትግራይ ህዝብ የህዝቦች ጠላት እንደሆነ በማድረግ ከሌሎች ህዝቦች ለመነጠል የሚያደርገው ጥረት ውጤት እንዳያገኝ እንደዚህ አይነት ግንኙነቶች ማጠናከር እንደሚገባም ይገልጻሉ። ጠላት ስለኛ ጥሩ ነገር መናገር አይችልም። ሁሉ ጊዜ የኛ ጥሩ ያደረግነውም ጥላሸት በመቀባት ፖለቲሳይዝ አድርጎ ሌላ መልክ እንዲይዝ ነው እያደረገ ያለው። ይህ አይተን ሳይሆን ከዚህ በፊት የነበረን ግንኙነት ምን አይነት ጥንካሬ ፈጥሮብን እንደነበረ በተለይ ይሄ የሰሜን ኃይል የሚባለው ጠንካራ ህዝብ ነው። ኦልሞስት አንድ ቋንቋ የግዕዝ ቋንቋ የሚናገር ህዝብ ነው።
ስለዚህ ይህ ህዝብ ከዚህ በፊት ወደ ነበረው ቦታው ነው እየተመለሰ ያለው። አዲስ የፈጠርነው ግንኙነት ይሁን ሌላ ነገር እንደሌለ ግን ሁሉም ማወቅ አለበት የሚል ሀሳብ ነው ያለው። በትግራይ ህዝብ የተጋረጠውን የህልውና አደጋ ለመመከት በሚደረገው ትግል ሴቶች የላቀ ሚና ሊኖራቸው ይገባል ተባለ። በጄኖሳይዳዊ ጦርነት ወቅት በትግራይ ሴቶች ላይ የደረሰው ግፍና በደል ዳግም እንዳይፈጸም የትግራይ ሴቶች በላቀ ወኔ እንደሚታገሉም ገልጸዋል። ፍርቱና ገቡ በትግራይ በተካሄደው ጄኖሳይዳዊ ጦርነት ሳቢያም በትግራይ እናቶችና ልጃገረዶች መጠነ ሰፊ ጾታዊና አካላዊ ጥቃቶች ደርሰዋል። የተለያዩ ሰብአዊ ጠባቂ ድርጅቶችም ይህን አሰቃቂ ድርጊት መኮንናቸው ይታወቃል። የዓለም ታዋቂ ሚዲያዎች ሳይቀሩ በትግራይ ሴቶች ላይ የተፈጸመውን አስነዋሪ አሰቃቂ ድርጊት ዘግበዋል። ታዲያ እነኚህ እንስቶች ገና ቁስላቸው ሳይደርቅ ጄኖሳይዳዊ የአብይ አገዛዝ በትግራይ ህዝብ ላይ ዳግም ጄኖሳይድ ለመፈጸም እየዛተ ይገኛል። ይህን ተከትሎም የትግራይ መንግስት እያደረገ ያለው ህዝባዊ ውሳኔም የዘገየም ቢሆን ትክክለኛና ወቅታዊ መሆኑን እንደሚደግፉትም ያነጋገርናቸው የመቀለ ሴት ነዋሪዎች ይናገራሉ። መጀመሪያ ህዝብና መንግስት ማይገናኝም ነበረ። አሁን ግን ህዝብና መንግስት እየተገናኘ በየመድረኩና በየቦታው በየስብሰባው እየተወያየ መልስ እየሰጠ ሀሳብ እየሰጠ እዚህ ላይ ደርሰናል እና መንግስት ወደ ታች ወርዶ ከህዝቡ ጋር መመያየቱ መንግስት ተሞሉ ወደ ቦታ መምጣቱ ጥሩ ነው። ህዝቡን በደንብ አድርጎ ደግፎታል። እየተደረገ ያለው ትክክለኛና ወቅታዊ የሆነ ጉዳይ ነው እየተደረገ ያለው። ምክንያቱም የተጋረጠብን አደጋ በጣም ከባድና በጣም መጥፎ ነው። ያው ህዝብ ትግራይ ያየው ህዝብ ትግራይ እየተሸከመው ነው የመጣ። ጄኖሳይደሩ የብልጽግና አገዛዝ የትግራይ ህዝብ እንደ ህዝብ ለማጥፋት ቆርጦ መነሳቱን የገለጹት አስተያየት ሰጪዎቹም የትግራይ ህዝብ ስለ ሰላም ሲል ትዕግስትን መርጦ በረሃብና በሞት ከፍተኛ መስዋዕት ቢከፍልም ጠላቶች ግን ከምድረ ገጽ ሊያጠፉት እያሴሩ ነው ያሉት አስተያየት ሰጪዎቹም የትግራይ ህዝብ ሊያጠፉት የሚመጡትን መመከት ተፈጥሯዊ ግዴታው መሆኑን ይገልጻሉ። ተፈናቃዮች 6 ዓመት ሙሉ በውሃና ባወራ በዘመናቸው እየፈሰሰ ለጅብ ሆነው ያለ የነበሩ መንግስት ሁሉ ፕሪቶሪያ ብለን የሰደድናቸው ሁሉ ፕሪቶሪያ 3 ዓመት ሙሉ አልሰሩልንም። ይመከታል። ለምን እንጠፋለን? አንጠፋም። ስንት ዓመት እንኳን አሁን አይደለም ህዝብ ተደራጅቶ ነቁት አይደለም ድሮም አልጠፋም። የትግራይ ህዝብ ደግሞ ይኖራል። ገና ሊኖር ነው። በቃ ይኖራል። አንተ እንደ ቢያፍራ ምክር እያማከርክ የሰብሰባ ለአንድ ወርም እየሰባሰብክ ይሄ የኢትዮጵያ ህዝብም እያወቀው ነው። አሁን እያወቀው ነው። ሁሉም ብሔረሰብ ሁሉም ብራቶ አንስቶ እየመጣልህ ነው። ጄኖሳይደሩ አብይ በትግራይ ሴቶች ያለው አመለካከት በግልጽ አሳውቆናል ያሉት አስተያየት ሰጪዎቹም በመሆኑም አሁን የተጋረጠብንን አደጋ ለመመከት የትግራይ ሴቶች ሚና ከፍተኛ መሆኑንናም ከነሱ የሚጠበቀውን ሁሉ ለማድረግ ዝግጁ መሆናቸውን ጠቁመዋል። ኢትዮጵያ ሴቶችም ይሄ መታገል አለባቸው። ለምን የትግራይ ሴቶች አይደለም ብቻ የደፈረው ይሄ ሰውዬ ለሁሉም ሴቶች ዓለም ያለን መጥፎ ነገር የተናገረው እና ይሄ ሰውዬ እንደዚህ እያለ ለትግራይ ሴቶች በጣም ንቀት እንደሚያሳየው እኛም አሁን በትግሉ ራሳችን ለልጆቻችን እየደገፍነ አይዛችሁ እያልነ ስንቅም እያቀረብነ እና ትግራይ እንዳሰብከው አትሆንም። መንግስት ነኝ የሚል ብልጽግና በኢኮኖሚም የወደቀች ሀገር ናት። በጦርነትም ወድቃለች። የአማራ ህዝብ የተጨፈጨፈ ነው። የትግራይ ህዝብ የተጨፈጨፈ ነው። የኦሮሞ ህዝብ የተጨፈጨፈ ነው። እንደ ህዝብ እየበላን ነው ያለ ይሄ ስርዓት። ስለዚህ ሴቶች ምን ማድረግ አለብን? ግን አቅማችን የቻለ ይሄ ፋሽስታዊ ጄኖሳይደር መንግስት መጣል ነው ያለብን። አቅማችን የፈቀደ ተታግለንም ከላሽናችን ይዘን አቅማችን ያልፈቀደ ደግሞ ደጀኑ በመጠናከር በትግራይ ህዝብ ላይ በተፈጸመው ጄኖሳይድ ተያይዞ በመቶ ሺዎች የሚቆጠሩ የትግራይ ሴቶች የጾታዊ ጥቃት ሰለባ በመሆናቸው ምክንያት ለስነ ልቦናዊ ችግር መጋለጣቸውና የተለያዩ ዓለም አቀፍ ተቋማትም ይፋ ማድረጋቸው ይታወሳል። የጄኖሳይደሩ አገዛዝ የትግራይ ህዝብን ዳግም ከምድር ገጽ ለማጥፋት አልሞ የጀመረውን እንቅስቃሴ ለማክሸፍና ሰላሟ የተረጋገጠች ትግራይ ለመፍጠር በርትተው እንደሚታገሉ በየጭላ ከተማ ነዋሪ የሆኑ ነባር ታጋዮች ተናገሩ። ፍሬወት ወልደመድህን
የጄኖሳይደሩ አብይ አህመድ የፕሪቶሪያው የሰላም ስምምነት ተገን በማድረግ በትግራይ ህዝብ ላይ ድምፅ አልባ ጄኖሳይድ እየፈጸመበት ቢሆንም የትግራይ ህዝብ ግን ለሰላም ካለው ጽኑ አቋም ነገሮች በሰላማዊ መንገድ እንዲፈቱ ጥረት እያደረገ የመጣ መሆኑን በትግራይ ማዕከላዊ ዞን በየጭላ ከተማ ነዋሪ የሆኑ ነባር ታጋዮች ተናግረዋል። በዚህም ይላሉ ነባር ታጋዮቹ የትግራይ ህዝብ ለከፍተኛ የማህበረ ኢኮኖሚያዊ ቀውስ ውስጥ እንዲገባ አስችሎታል ብለዋል። ስርዓት ብልጽግና ህዝቡን ከምትማሊ አብልዕሊ ህዝብ ትግራይ የብልጽግና አገዛዝ አሁንም በትግራይ ህዝብ ላይ የጄኖሳይድ ወንጀል እየፈጸመ ይገኛል። ይህ በድምፅ አልባ ጦርነት ነው እያካሄደ ያለው። በዚህም የትግራይ ህዝብ ስቃይ ከቀን ወደ ቀን እየተባባሰ ነው። የትግራይ ህዝብ ለማጥፋት ነው እየተንቀሳቀሰ ያለው። ይህን ለመመከት እየተደረገ ያለው እንቅስቃሴ አግባብነት ያለው ነው። ሰላም ዝድለ ኩሉ ዲሞክራሲያዊ መሰልካ እንተ ተሐልዩ ሰላም ይድለ። ሰላም የሚሆነው የዲሞክራሲያዊ መብቶች ሲከበሩ ነው። የትግራይ ህዝብ ግዛታዊ አንድነቱ ተቀምቶ በከበባና ክልከላ ውስጥ ገብቶ የመንግስት ሰራተኛው ደሞዝ እንዳይከፈል በጀት ተከልክሎ ባንኮች ገንዘብ እንዳይዙ ከልክለህ ጤናማ እንዳይሆኑ ትውልድ በእውቀት እንዳይገነባ ለመምህራን ደሞዝ ከልክለህ እንዴት ነው ሰላም የሚኮነው? አገዛዙ አሁንም በድምፅ አልባ ጦርነት እንዲያልቅ እያደረገ ነው። የሚመጣብንን ጠላት በአንድነት በመሆን ለመመከት ዝግጁ ነን። ከሰራዊታችን ጎንም እንሰለፋለን። የጄኖሳይደሩ አብይ አህመድ የትግራይ ህዝብን ከምድረ ገጽ ለማጥፋት አልሞ እየሰራ እንዳለ የገለጹት ነባር ታጋዮቹ ይህንን ጄኖሳይዳዊ አገዛዝ ለማስወገድ መታገል እንደሚገባም አረጋግጠዋል። ጸላትና አብልዕሌና የትግራይ ህዝብ ጠላቶቹ ችግሮችን በመፍጠር ሊያጠፉት እየተፍጨረጨሩ ይገኛሉ። እነዚህ ጠላቶች ለመመከት የትግራይ ህዝብ አንድነቱን በማስጠበቅ ሊታገላቸው ይገባል። ህዝቡን ተሆነ ግዛታዊ ሓድነትና ለመምላስ ይሁን ግዛታዊ መሬታችን ለማስመለስ ህገ መንግስታዊ መብታችን እንዲጠበቅ ለማድረግ ከተፈለገ የትግራይ ህዝብ ጠላቶችን ለማጥፋት መታገል ነው። መፍትሄው መታገል ነው። ንመንነቱ አሕሊፎም ምስወራሪ የትግራይ ህዝብ ህልውና እንዲረጋገጥ እንዲሁም ከምድረ ገጽ እናጠፋለን የሚሉ ጠላቶችን ማስወገን ይገባል። ከራሴ ጀምሮ ዝም ብዬ የምጠብቅ አይደለሁም። ለመመከት ዝግጁ ነኝ። የምክክር ኮሚሽኑ መራራጥ ፓርላመንታዊ ስርዓቱን ወደ ፕሬዝዳንታዊ ስርዓት በመቀየር የጄኖሳይደሩ መሪን ፕሬዝዳንት አድርጎ ለመሾም ያለመ ነው ሲል አክሱማይ ዋዕላ ፓርቲ አስታወቀ። ይህ ብቻ ሳይሆን የህገ መንግስቱ ዋነኛ አንቀጽ የሆነውን ራስን በራስ የማስተዳደር ዋስትና የሚያረጋግጠው አንቀጽ 39 መሬት የህዝብና መንግስት መሆኑን የሚደነግገው አንቀጽ 40 እንዲሁም አንቀጽ 46 እና 47 ጠቅልለው እንዲለወጡ ለማድረግ በኮሚሽኑ እየተሰራ ያለ ድራማ ነው ሲል አመላክቷል። በመሰረቱ ከጦርነት ውጭ ሌላ እውቀትና የማስተዳደር አቅምና ብቃት የሌለው የብልጽግና ስርዓት ቀን እየጨመረ በመጣ ቁጥር እድሜው እያጠረ በመሆኑ በተለይም ትግራይ ከቀድሞውም ጀምሮ በምክክሩ አለመሳተፏና እንደማይመለከታት እየተገለጸ መምጣቱን በመግለጫው አመላክቷል። ቢሆንም ግን ይህ ሂደት አደገኛና የህዝቦችን ራስን በራስ የማስተዳደር መብት የሚጥስ በመሆኑ ሁሉም የሚመለከተው አካል አጥብቆ እንዲቃወመውና አዲስ በሚቀየረው ህግም ትግራይ እንደማትገዛ በመግለጽ የራሷ መውጫ መንገድ በመከተል እንዲሰራበትና አቋም እንዲያዝበት ሲልም አክሱማይ ዋዕላ ፓርቲ ጥሪውን አቅርቧል። በመጨረሻ የሱዳን ጦር ትናንት ከፈጥኖ ደራሽ ኃይል አርኤስኤፍ ጋር በተካሄደው ከባድ ጦርነት በሰሜን ኮርዶፋን ግዛት የሚገኙትን የባራ ከተማ እንዲሁም ስትራቴጂካዊ ጠቀሜታ ያላቸውን አልባራካና ኡምሳያላ አካባቢዎች መቆጣጠራቸውን ተገልጿል። የወታደራዊ ባለስልጣናት እንደገለጹት በውጊያው 73 በከባድ መሳሪያ የታጠቁ የአርኤስኤፍ ተሽከርካሪዎች መውደማቸውንና በርካታ ተሽከርካሪዎቹም መማረካቸውን እንዲሁም በርካታ የአርኤስኤፍ ተዋጊና መኮንኖቹም ተገድለዋል ብለዋል። ሰለሞን አስመላሽ የሱዳን ጦር ኃይልና አጋር ኃይሎቹ ትናንት ቅዳሜ ዕለት ከፈጣን ድጋፍ ኃይሎች አርኤስኤፍ ጋር ባካሄዱት ጦርነት በሰሜን ኮርዶፋን ግዛት የሚገኙት የባራ ከተማ እንዲሁም ስትራቴጂካዊ ጠቀሜታ ያላቸው አልባራካና ኡም ሳያላ አካባቢዎች መቆጣጠራቸውን ገልጸዋል። ወደ ኦምዱርማን የሚያደርሰው ወሳኝ የኤክስፖርት መንገድ አቅራቢያ የምትገኘው ኡም ሳያላን መቆጣጠር ለሰራዊቱ ወደ ኤል ኦቤይድ አዲስ የአቅርቦት መስመር እንዲኖረው አስችሎታል። በተጨማሪም በካርቱምና በነጭ አባይ ግዛቶች ላይ የሚያደርሱ ወታደራዊ
ወታደራዊ ስጋቶች ይቀንሳልም ተብለዋል። የሱዳን ጦር የጋራ ኃይል የቃንሻ ኃይሎችና ሌሎች ደጋፊ ኃይሎች አልባራካ፣ ሳያላ፣ ቆርፋ፣ ጃብራት፣ አልሼክና ባራን በተሳካ ሁኔታ መቆጣጠራቸውን የጋራ ኃይሉ ቃል አቀባይ ሙታዋኪል አሊ ዋኪል አረጋግጧል። በማህበራዊ ሚዲያ የተሰራጩት ቪዲዮዎች የሱዳን ሺልድ ኃይሎች ሳያላ ውስጥ እንደሚገኙ ሲያሳዩ፣ ሌሎች ኃይሎች ደግሞ በባራ ከተማ መገኘታቸውን እያሳያሉ። ወታደራዊ ባለስልጣናት እንደገለጹት ደግሞ በውጊያው 73 በከባድ መሳሪያ የታጠቁ የአርኤስኤፍ ተሽከርካሪዎች ወድመዋል። ሌሎች ተሽከርካሪዎችም ተማርኳል። በርካታ የአርኤስኤፍ ተዋጊዎችና መኮንኖችም ተገድለዋል። ባራ በሰሜን ኮርዶፋን ውስጥ ከኤል ኦቤይድ በስተ ምስራቅ 45 ኪሎ ሜትር ርቀት ላይ የምትገኝ ሁለተኛዋ ትልቅ ከተማ ስትሆን ከፍተኛ ወታደራዊ ጠቀሜታ እንዳላትም ተገልጿል። የዳርፉር ገዥና የጋራ ኃይል ተቆጣጣሪ ሚኒ አርኮ ሚናዊ በማህበራዊ ሚዲያ እንደገለጹት በትክክል የተቀናጀ የውጊያ ዘመቻ የአርኤስኤፍን የመከላከል መስመሮች በመሰባበር ከባድ የሰውና የመሳሪያ ኪሳራ አድርሶባቸዋል ብለዋል። የሱዳን መከላከያ ሚኒስቴር በበኩሉ በባራና ሳያላ ግንባሮች ላይ በአንድ ጊዜ የተገኙት ድሎች በሰሜን ኮርዶፋን የተፈጠረ ወሳኝ እድገት መሆናቸውና ይህም በኮርዶፋንና በዳርፉር ያሉ የሲቪል መሰረተ ልማቶችን ለመጠበቅ ያለመ መሆኑን ገልጸዋል። ሚኒስትሩ በተጨማሪ ሳያላ የሚካሄደው ዘመቻን የሚያሳዩ ቪዲዮዎችን በማሰራጨት በበርካታ ግንባሮች ላይ የሚደረጉ የተቀናጁ ግፊቶች በሱዳን ጦር ጠቅላላ አዛዥነት እየተመሩ እንደሆነም ገልጸዋል። በዚሁ ዘመቻ ወቅት የሱዳን ነጻነት ንቅናቄ ኤስኤልኤም በሚስተር አታክ 77 የሚታወቁት ታዋቂ አዛዥ ሜጀር ጀነራል አብደል አዚዝ እስማኤል አባከር በውጊያ ላይ መገደላቸውን አስታውቀዋል። ባራንና ጃብራት አልሼክን መቆጣጠር ኤል ኦቤይድን ከምስራቃዊ ጥቃቶች የሚከላከል ሲሆን በመንገዱ ላይ የቀሩት የአርኤስኤፍ ቦታዎች ከተጸዳዱ በኋላም ወደ ዱርማን ቀጥተኛ የመሬት መስመር እንደገና ለመክፈት እድል ይፈጥራልም ተብለዋል። በተባበሩት አረብ ኤሚሬቶችና በአብይ አህመድ ጄኖሳይዳዊ አገዛዝ ከፍተኛ ድጋፍ የሚደረግለት የፈጥኖ ደራሽ ኃይል አርኤስኤፍ አሁን በሁሉም ግንባሮች ከፍተኛ ሽንፈት እየደረሰበት እንደሚገኝና በቅርቡ የሱዳን ሰራዊት ሀገሪቷ ለመቆጣጠር እየተቃረበ እንደሚገኝ የተለያዩ መገናኛ ብዙሃን እየዘገቡ ናቸው። የአብይ አህመድ ጄኖሳይዳዊ አገዛዝ ትግራይን ጨምሮ በመላ ሀገሪቱ የፈጸመው ካለው ጄኖሳይዳዊ ጨፍጫፍ በተጨማሪ በሱዳን ሕዝብ በተፈጸሙት ወንጀሎች እጁ እንዳለበት መረጋገጡና በዓለም አቀፍ ፍርድ ቤት ከነ ግብረ አበሮቹ እንዲቀርብ ዓለም አቀፍ የሰብአዊ መብት ተሟጋቾች እየጠየቁ ናቸው። ቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም